የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቶ የኔ የሆነ ማለት አይደለ? እና እንዴት ነው? ብሌንና እናቷ አንድ ላይ ታገቱ። ብሌን ታግታለች አሁን ላይ። ምክንያቱም ብሌን የታገተችበት ምክንያት ቃል የተናገረችውን በሙሉ ስለሰማች ነው። ቃል እንግዲህ ወደ በሚያሳዝን ሁኔታ ማለት ነው ወደ ሳሚ ትደውልና ሳሚ ጎዶኝልሃለሁ ትለዋለች። እሱ ምን ፈልገሽ ነው ምን ሆነሽ ነው ሲላ ጊዜ ነገሮቹ ሁሉ ተደበላልቀዋል እና አንድ ጊዜ ወይ ደግሞ አቶ በኃይሉን ንገረውና ከዚህ ጉድ ያውጣኝ ትላለች። ምን ተፈጥሮ ነው ሲላት አብራኝ ያደገች አብሮ አደግ ጓደኛዬ ነበረች እና መጥታ ምን ተፈጥሮ ነው ምን ሆነሽ ነው ለምን ጠፋሽ እኛ አካባቢ እኮ የለሽም እኛ ጋር እኮ የለሽም ብላ ስታጨናንቀኝ ጊዜ እኔ ደግሞ እውነቱን ከአስከበ እየነገርኳትኝ ያው አንተም እንደምታውቀው የሰላም ልጅ አይደለሁም። ስለዚህ ሰላም ጋር የመጣሁትበትን ምክንያት ሰላም ማንነቷን እኔ ምን እንደምፈልግ እዚህ ቤት ምንድነው ድርሻ የሚለውን በሙሉ ለጓደኛዬ ዝርዝሬ ሳወራ በመሀል እቺ ጥልቆ የሆነች ልጅ ሰማችኝ እና እቺ ልጅ አሁኑኑ መወገድ አለባት ወይም ደግሞ መታገት አለባት ብላ ባስተላለፈችው ቀጭን ትዕዛዝ ማለት ነው ብሌን ታገታለች። የሚያሳዝነው ነገር ብሌን የታገተችው የብሌን እናት ያለችበት ቦታ ነው። ልጄ ቆይ ምን አርጉ ነው የሚሉን እያሉ እናትም እያለቀሰች ትገኛለች ወይዘሮ ገነት። በዚያው አጋጣሚ ሳሚ በጣም ከባድ ሰው ነው። ምክንያቱም አስቡት እንግዲህ ወይዘሮ ገነት ሳስም አለብኝ ልጄ ያመኛል እባክህን ልጄ እባክህን አታግተኝ እባክህን እያለችው እንኳን ለመስማት ዝግጁ አልነበረም ማለት ነው። በጣም ይገርማል። ታዲያ እንግዲህ አሁን የመጣችው ጓደኛዋ የቃል ጓደኛ ይህ ሁሉ ሚስጥር ዝርግፍግፍ ወጥቶ ብሌንም ደግሞ እናቷ ሰላም መሆኗን እንድታውቅ ረድቷታል ማለት ነው። የአንዳንድ ቀን አጋጣሚ በጣም ይገርማል። ስለዚህም እንግዲህ አሁን ላይ ብሌን ኦኬ ስለዚህ 10 ዓመት ሰርታ መታ ወንድሟ መጥፎ ወንድም አላት ስለዚህ አጎቴ ማለት ነው እና ልጄ ናት ብላ የተቀበለቻትም ደግሞ ቃል ለካ ልጇ አይደለችም እያለች ብሌን እየተመሰለሰለች ትገኛለች ማለት ነው። በዚሁ አጋጣሚ እንግዲህ ሰላም ያደረገችው ስህተት አለ እዚህ ጋር ሰላም እንግዲህ ብሌንን በጣም ስታወርዳ ስታንቋሻ ስትሰድባት ነበረ ብሌንን ማለት ነው። ለምንድን ነው ካልን ብሌን በጣም ከፍቷታል። እናቷ የት እንዳለች አታውቅም። በጣም በዚህ መልኩ እያለቀሰች ተጨንቃለች። ስለዚህም እንግዲህ ማጽናኛ ይሆነኛል ማለትም እሷ የምታየው እንደ ፍቅረኛ አይደለም። እርግጥ እሱ ወዷታል አፍቅሯታልኝ። ይህንንም ለእናቷ ሲናገር ሰምተናል ማለት ነው። ዳጊ ምንም ማድረግ አልችልም የብሌን እናት ለእኔም ለአንቺም ለሁላችንም የሚጠቅመው ይህ ስለሆነ ነው የታገትሽው ይቅር በይኝ ይቅርታ አድርጊልኝ እያለ እንግዲህ ሲጨነቅ ሰምተናል ማለት ነው። እዚህ ጋር ዳጊ ማለት ነው። ዳጊ እንግዲህ ይህን ያክል ያስጨነቀው ነገር ምንድን ነው ከተባለ ሳሚ ከትላንት ወዲያም እንደነገርኳችሁ ትናንትናም እንደሰራሁላችሁ ቪዲዮ ማለት ነው ሳሚ በጣም አስጨንቆ ተነበረ። ማለትም በቃ ሳትወድ በግድ እሷን ማገት አለብህ ያለዛ እናትን ማግኘት አትችልም ብሎ ፋውል ነው የሰራው በጣም ማለት ነው። እንግዲህ ይሄ ቀልድና ይሄ ማሾፍ ተሰርቶበታል በዳግም ላይ። ዳግም ሲያዩት አክቲቭ ይመስላል ግን በጣም ነው የተሸወደው። እና እንግዲህ መጥታ ደግሞ ሰላም ማለት ነው ብሌንን እንዴ ለብሌን በመጀመሪያ ደረጃ ለብሌን ማለት በቃ ብሌን መጥፎ ልጅ ናት ብሌን እንዲህ ናት ብሌን እንዲያ ናት እያለች ለሰላም ቃል ታመላልሳለች። ለምን እናትና ልጅን ማጣላት ልማዷ ስለሆነ እናትና ልጅ ከተጣሉ እኔን ማንም አይባነንብኝም ማንም አይነቀብኝም የኔ ሚስጥር ተዳፍኖ ይቆያል። ከዛ በኋላ እችን ቀስት የሆነች ልጅ እዚህ ቤት ምን ጥቅ አድርጋ እንድታስወጣት እናቷ አደርጋለሁ። ከዛ እሱን ስቀጥል ደግሞ እናትየውንም ማስወገድ ባለብኝ መንገድ አስወግዳታለሁ። ከዛ ሁለቱን ከተገላገልኩ በኋላ ሰውየውን ደግሞ ሸቤ እንዲወርድ አደርገዋለሁ ባለኝ መረጃ መሰረት። ከዛ በኋላ እንግዲህ እኔ ደግሞ የምፈልገውን የሀብት ማማ እወርሳለሁ ብላ የተነሳችው ቃል አሁን ጎደናለች ከስራለች ማለት ነው። ምንም እንኳን ብሌንን ለማሳገት ብትችልም ነገር ግን ብሌን ቀድማ ላፕቶፑን ለዳግም ሰጥተዋለች። ምክንያቱም ሙሉ መረጃ
ዳግም ጋር ሆኗል አሁን ላይ ማለት ነው። ስለዚህ አሁን ላይ እያስፈራራ ይገኛል ዳግም ማንን እንግዲህ በጣም የሚገርመው ሳሚ ማለት ነው የብሌንን እናት ቦታ ቀይሯል። አሁን ላይ ብሌንና እናቷ አንድ ላይ ስለሆነ የታገቱት ማንም እንዳያውቅ ማንም እንዳያገኛቸው አድርጎ ነው ያራቃቸው ማለት ነው ሳሚ። ስለዚህም አሁን ተነስቶ ዳጊ ያን ቦታ ያሉ መስሎት ሲሄድ ማንም የለም። ደውሎ ሲጠይቀውም አንተ ዞር በል ጅላጅል ብሎታል። ምክንያቱም እውነትም ጅላጅል እዚህ ጋር ዳጊ በጣም ጅል ነው ማለት ነው። እናቱን እንዴት አሳልፎ ይሰጣል? አስባችሁታል? በእርግጥ ባለማወቅ ነው። ቢሆንም ግን እሺ የሌላ ሰው እናት ብትሆን እናትህን ለማግኘት እንዴት ነው የሰው እናት አሳልፈ የምትሰጠው? ከዚህ በፊት እንግዲህ እኔ ራስ ወዳድ አይደለሁም እያላት ለብሌን ሲዋሽ ነበረ ማለት ነው ዳጊ። ምክንያቱም እኔ ራስ ወዳድ አይደለሁም፣ እኔ ያንቺ እናት ታግታ የኔ እናት እንድትገኝ አልፈልግም፣ ስለዚህ ይህን ፍሌሽ ውሰጂና ስጭ ነበር ያላት። ነገር ግን አሁን ላይ ያገታትን ሴትዮ እንኳን እየተመላለስክ ጠይቅ ተብሎ ነበረ። እሱ ግን እየተመላለሰ ባለመጠየቁ ምክንያት የብሌን እናት በጣም አደጋ ላይ ነች። ማን? ወይዘሮ ገነት እንግዲህ የአሳላት በጣም እየሳለች እኔ ሳይነስ አለብኝ እባክህ ልጅ እባክህ በጣም ያሳዝነው ማለት ነው እንግዲህ ይህንን ስትለው የነበረው ለማን ነው? ለሳሚ ነው። ሳሚን ልጄ እባክህ እናት አልሆንም አላሳዝንህም፣ ቆይ ይህን ያህል የምትበድሉኝ ይህን ያህል መከራ የምታበሉኝ እኔ ድሀ ስለሆንኩኝ ነው እያለች እቺ ምስኪን እናት መከራ እያየች እየተጣጣረች ጣረሞት ላይ ሆና እንኳን ሊራራ አልቻለም። ማን? ሳሚ በጣም ነው የሚያሳዝነው በእውነቴ ነው የምላችሁ። እና እንግዲህ ብሌን አሁን እናቷ የት እንዳለች አታውቅም። ከዛም ሀገር ሰላም ብላ ቁጭ ብላ ባለበት ሰዓት ነው እንግዲህ የቃል ጓደኛ ፈጣሪ ባርካትና መጣች። እውነቱ ሁላ እንዲወጣ የሆነው በዚች ልጅ ምክንያት ስለሆነ ማለት ነው። ታዲያ ቃል ተርበተበተች፣ ደነገጠች፣ ተንቀጠቀጠች። እንዴት ትመጫለሽ? ቀስ አርጋ ምሾክ ብላ ነገረቻት። እንዴ አንቺ የምታውቂ ሚጡ አይደለሁም፣ እዚህ ጋር የሚያውቁኝ ሌላ ነኝ፣ ማክስ አርጌ ነው ስትላት የቱ ማክስ ትላለች ማለት ነውና እንግዲህ አንቺ ለምንድን ነው ገበሬ የምትሆኙ ብላ ጎትታ ብታወራትም እችኛይቱ ልጅ ግን ስግጥጥ ብላለች ማለት ነው። እንግዲህ አንዳንዴ ስግጥጥ ጥሩ ነው። እሷ በመሰግጠጧ ብሌን እውነቱን እንድታውቅ ሰላም እናቷ እንደሆነች እንድታውቅ ረድታታለች ማለት ነው። አሁን ላይ ምንም እንኳን ብትታገትም ብሌን ማለት ነው፣ ነገር ግን እናቷን አውቃለች። ሰላም እናቷ እንደሆነች አውቃለች። ሰላም ግን ጸያፍ ቃል ስትናገራት ነበረ ብሌንን ምን አይነት ባለጌ ነሽ እያለች። ለምን? የቃልን ሴራ ባለማወቋ። ቃል እንግዲህ አላማዋና ቅዷ ሁለቱን እናትና ልጅ ማጣላት ነው ማለት ነው። በዚህም እንግዲህ እናትና ልጅን አጣልታ ተሳክቶላታል በሷ ልብ። ምክንያቱም አሁን ላይ እሷ እንደሰማችው መስሏታል። አሁን ላይ ሄዳ እንግዲህ ሰላም ብሌንን ተናግራታለች። እንዴት ይህን ስራ ትሰሪያለሽ? እንዴት ከወንድ ጋር? አንተ ደግሞ ባለጌ እንዴት የሰው ሰራተኛ ታማግጣለህ ብላ እስካሁን እንደ ልጇ ታያት የነበረችውን ብሌንን ሰራተኛ ብላ አንቋሻ ሁላ ማለት ነው እዚህ ጋር ሰላም ተናግራታለች። ደስ የሚለው ነገር ግን ያው ለሷ ለህሊናዋ ከተናገረች በኋላ እንዴ ቆይ እኔ ምን አገባኝ መብቷ እኮ ነው እቺ ልጅ እያለች ራሷ ጋር ትሟገታለች ማለት ነው። ነገር ግን ልጅቷን አንዴ ሰብራታለች፣ ብሌንን ተናግራታለች። ምክንያቱ ደግሞ ቃልን በማመኗ። ቃል እኮ ሲጀመር አስቡ ጓደኛዬን ለምን ቤት ከፍተሽ አስገባሽ ብላ አንድ ጆግ ውሃ አንስታ ነው የጮፈቻት ማለት ነው። እና በዚህ መልክ እንደዚህ ውሃውን ነው የደፋችባት። እና ቃል የምትታመን ልጅ አይደለችም። እና ሰላም እንዴት ነው ቃልን ያመነቻት የሚለው ነገር ግራ ያጋባል። ሲጀመር እኮ ቃል ሌባ እንደሆነች የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሆነች በጣም ያስታውቅባታል። ስትንቀጠቀጥ የሆነ ሪያክቷ ምኗ እኮ ሌባ እንደሆነች ለገንዘብ እንደመጣች ሁላ በደንብ ያስታውቃል። ሰላም እንዴት ልብ እንዳላለቻት ባይገባንም ማለት ነው። ሰላም ግን ይህንን ሁሉ ልብ ማለት አልቻለችም። በምን እንደታወረች ባይገባንም ሰላም አሁን ላይ በጣም ነው በቃ ማለት እንዴት እንዳመነቻት ግራ በሚገባ መልኩ ቃልን አምናታለች። ቃል ግን አስቡ እንግዲህ የቃል አብሮ አደግ ጓደኛዋ ናት እች ልጅ ማለት ነው። እና ቃልም ከዚህ በፊት እንደዚች ልጅ ነበረ አበላሏ፣ እንደዚች ልጅ ነበረ ነገረ ስራዋ። አሁን ላይ ግን አስቡ እንግዲህ ቃል ታስተካክላለች። ለምን እንዲያርጊ ተብላ ስለተመከረች አለባበስሽንም አስተካክይ እንደዚህ አድርጊ ብሎ ነው እንግዲህ በኃይሉ ያመጣት። አሁን ላይ በኃይሉ በልቡ እህቱን ሊበቀል ነው።
በኃይሉ በልቡ በቃ እህቱን እሱ እንደሚፈልገው ገንዘቧን ይፈልግ የለ ገንዘቧን ለመውሰድ እህቱን ለማውረምረም ነው። ግን እንዲህ አይነት ወንድም ከሚኖር ወንድም ባይኖር አይሻልም እንዴ? በጣም ነው የሚያበግነው አቶ በኃይሉ በነገራችን ላይ በጣም ከሚባለው በላይ አብግን እና እንደዛ በጣም ያናድር ሰው ነው ማለት ነው አቶ በኃይሉ። አሁን ላይ ግን እሱ አያችሁ የሰውን ጉድጓድ ሲቆፍር ብሌንን እስር ቤት እንደገና ደግሞ እናትየውን ደግሞ ለሞት ሲያስብ ፈጣሪ ደግሞ ምን አደረገ? እኛን እኮ የሚታዘበን እኮ አለ። በእውነት እኔ እንደዚህ አይነት ብዙ እውነተኛ ታሪኮች አሉ ማለት ነው። እና እንግዲህ እሱ ግን የሰውን ጉድጓድ ሲቆፍር ጉድጓድ ስትቆፍር አርቃ አትቆፍር ማን እንደሚገባበት አይታወቅምና የሚለው እዚህ ጋር ይሰራል ማለት ነው። እናቶ በኃይሉ ደግሞ አርቆ ማለት ነው እናትን በዚህ መልኩ አስወግዳለሁ ልጅን በዚህ መልኩ አስወግዳለሁ ብሎ ለእነሱ ሲያመቻች ቃል ደግሞ በሌላ በኩል ሆና ታመቻቻለች እሱን ለመቅበር ማለት ነው። እሱን ለማስወገድ አስቡት እንግዲህ ገንዘቡ ንብረቱ በስሟ ከሆነ በኋላ 25% ለእሷ 75% ለእሱ የሚለውን በእሷ ዘንድ ካንስል ሆኗል። ይሄ አይሰራም አለች ቃል። በፍጹም ይሄ አይሰራም። እንደው መሆን ያለበት መሆን ካለበት ሙሉ በእኔ ስም ከሆነ በኋላ አንተ የውላ ፋይል ስላለኝ ትታሰራለህ፣ እኔ ደግሞ ይህንን ሀብት ይዤ ዘና ፈታ እያልኩ እኖራለሁ ብላ በሰው ላብ ማለት ነው። አስቡት እንግዲህ በምስኪኗ በሰላም ላብ በሰላም ድካም በሰላም ገንዘብ እንዲህ ልትንቦላቀቅ ነበረ ሀሳቧና እቅዷ። ገና ስታወራ እንግዲህ የሰማቻት ብሌን የእናቷንና የእሷን የተቆፈረውን ጉድጓድ እንዲሻር አድርጋለች ማለት ነው። ምክንያቱም ከመታገቷ ያው ለማሳገት ሞክራለች ቃል። ነገር ግን ቀድማ ምን አድርጋለች ብሌን ሁሉንም ነገር ሄዳ ዳግም ነግረዋለች ማለት ነው። አይገርምህም? ቃል ትክክለኛ ልጇ አይደለችም። ጓደኛዋ ጋር ስታወራ ሰማዋትኝ እንደዚህ እያለች ሰማዋት። ስለዚህ አሁን የእሷ ዓላማና ቅድ ለካ ከአንዴም ሁለቴ ከሁለቴም ሶስቴ ሰላምን ልትገላት የነበረው ለካ ለዚህ ነው። አይገርምህም ወይ ብላ እንግዲህ ሁሉንም ነገር ነግረዋለች። ለማን? ለዳግም ታዲያ ይህንን ነገር ይዞ አሁን ላይ ላፕቶፑን ቃልን ላፕቶፕ ወስደውባታል። ለምን? ያሰበችው እንዳይስተካከል። ሁለተኛ ነገር ደግሞ ሰላምን ለማንቃት እየጣሩ ነው። ለካ ያለ አንድ ነገርማ አይደለም እንደዚህ ስታደርግ የነበረው። ከአንዴም ሁለቴ መርዝ እንደዚህ ስታደርግ ይዘሻታል ሲላ ጊዜ ዳግም ማለት ነው ለብሌን ደግሞ አዎ እንዴ ምግብ ላይ አንዴ መጀመሪያ እንደው የሚገርም ሻይ ላይ ነበረ። ሻይ ላይ ጨምራ ለሰላም ልትሰጣት ያለችውን እኔ ደግሞ ስላየዋቴ ስጨምር አዘዋወርኩት። ሳዘዋውረው ጊዜ ራሷ ጠጣ በጣም ከሞት ነው የተረፈችው። እሱንም ወተት ብላ ወተት ባንሰጣት ሞታ ነበረ ብላ ሁሉንም ነገር ስትነግረው እሱ ደግሞ ስለዚህ ይህችን ልጅ ዲኤንኤ እንድታስመረምራት መገፋፋት አለብን በማለት አሁን ላይ ጉዳዩ በጣም ደስ በሚል ሁኔታ ማለት ነው በዳግም እጅ ነው ያለው። ዳግም በእርግጥ ስህተት ሰርቷን፣ ትልቅ ስህተት ሰርቷን። ማገት የሌለበትን ሰው ነው ያገተው። አንደኛ እናቱ ናት አላወቅም። እሺ እናቱ እንደሆነች ሳይወቅ እንዴት የብሌንን እናት ያግታል ብለን ስንጠይቅ እሱ እንግዲህ እንደ መፍትሄ ያለው ለእኔም ለአንቺም ጥሩ ይሄ ነው ከሚገሉኝ እናቴንም እንደዛ ከሚያደርጉ ነው ያለው። ይሄ ግን እንደው ጥሩ ነው ብላችሁ ታስባላችሁ? ገና ለገና እኔ እናትን አስወግድብሃለሁ እንዳላስወግድብህ የፍቅረኛህን የምትወዳትን ልጅ እናት አግት ቢባል አንድ ሰው ያደርጋል? በጣም ነው ያጠፋው ማለት ነው ዳጊ። በጣም ትልቅ ስህተት። ምክንያቱም ተናገረ እኮ እዚህ ጋር ሳሚ ምን አለ? ዋው ጎበዝ እንኳን ማገትካት። ለአሁኑ እናትህን እንድታገት አድርጌሃለሁ። ለቀጣይ ደግሞ እናትህን ካጠገብህ እንዳታገኛት ነው የማረገዋለሁ። ምን አድርጎ ሊያስወግዳት ነዋ። ለጊዜው ግን አለ ለአቶ በኃይሉ ሲያወሩ ለጊዜው ትቀመጥ አትወገድ። ምክንያቱም ብሌን የፈለግነውን ነገር እንድታረግልን መያዡ ይሆነናል። አያችሁ እናትሽ እኔ ጋር ናት። ስለዚህ እንዲያርጊ ስትባል እሺ እንድትል እና ሳሚና ቃል በኃይሉ ጭራቅ ሰው አይደሉም፣ ጭራቅ ናቸው። በቃ የእውነቴን ነው የምላችሁ። እና ቀጣይ ምን ሊፈጠር ይችላል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ዳጊ ተሳስቷል ነው ምለውን። ያው ምንም እንኳን ድራማ ቢሆን እንደ ዳጊ አይነት ግን አንድ ሰው እንደዚህ ቢያደርግ ስህተት ነው። መወሰን የሌለበትን ውሳኔ ነው የወሰነው ብዬ አስባለሁ። ውዶችዬ ላይክ ሰብስክራይብ ማድረጋችሁን አትርሱ። በመግቢያው ሰላም ሳላችሁ ወዳችኋለሁ። ሰላም ብያለሁ። ሰላማችሁ ይብዛ። ላይክ ሰብስክራይብ ሼር አትርሱ። ለማዘዝ አይደለም ውዶቼ፣ እንደተለመደው ለማስታወስ ያክል ነው። ባይ ባይ የኔ ምርጦች።